ስለ ገንዘብ የሚሰማ ምንድነው? በርካታ ሰዎች ገንዘብን እንደሚወዱ ሊያወሩ ይችላሉ። ነገር ግን በቂ ገንዘብ ከሌላቸው ጥሩ ስሜት አይሰማቸውም። አንድ ሰው የሚያስፈልገውን ያህል ገንዘብ ካለው በአመዛኙ ስለ ገንዘብ ያለው ስሜት ጥሩ ይሆናል። ስለዚህ ስለ ገንዘብ የሚኖር ስሜት መናገር ቀላል ነው። የሚያስፈልገን ያህል ገንዘብ ከሌለ ስለ ገንዘብ ያለ ስሜት መልካም አይሆንም። ወደ ሌሎች ህይወት ተመልክተ ከሆነ አብዛኞቹ ሰዎች ስለ ገንዘብ መልካም ስሜት እንደሌላቸው ትገነዘባለህ። ምክንያቱም የዓለም አብዛኛው ገንዘብ የሚገኘው 10% በሚሆኑ ሰዎች እጅ ነውና። ገንዘብ ባላቸውና በሌላቸው መካከል ያለው ትልቁ ልዩነት ገንዘብ ያላቸው ስለ ገንዘብ መልካም ስሜት ሲኖራቸው፣ ቀሪዎቹ ግን ገንዘብን በመጥፎ አይን ነው የሚመለከቱት። ያን ያህል የቀለለ ነው። ግን ጥያቄው ለምንድን ነው በርካታ ሰዎች ለገንዘብ ያላቸው አመለካከት አሉታዊ የሆነው? ዛሬ እንዲና መሰል ጉዳዮችን ከዚህ መጽሐፍ በስፋት እንዳስሳለን። በዚህ ቪዲዮ መጨረሻ አንተም ስለ ገንዘብ የባለጠግነት አስተሳሰብን በቀላሉ እንዴት ማዳበር የምትችልባቸውን ወርቃማ ቁልፎችን እንዳስሳለን። ይህም ታላቁን ኃይልና ገንዘብን እንዴት ማገናኘት የምትችልበትን ቀመር ሚስጥር ማወቅን ይጨምራል። ከዛ በፊት ግን ወደዚህ መጽሐፍ ዘልቀን ከመግባታችን በፊት ይህንን ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። የድህነት ስሜት ባለበት ሁሉ ችግር አይጠፋም። ቀደም ሲል ያነሳነውን ጥያቄ ደግመን እናንሳው። ለምንድን ነው በርካታ ሰዎች ለገንዘብ ያላቸው አመለካከት አሉታዊ የሆነው? ገንዘብ ኖሯቸው ስለማያውቅ አይደለም። ምክንያቱም ገንዘብ ያላቸው ሰዎች የጀመሩት ከባዶ ነው። የአብዛኞቹ ምክንያት ስለ ገንዘብ መጥፎ ስሜት በልጅነታቸው ስለሰረጸባቸው ነው። እነሱን መግዛት አንችልም፣ ገንዘብ ሰይጣናዊ ነው፣ ሀብታም ሰዎች አይታመኑም፣ ገንዘብ መፈለግ መንፈሳዊ አይደለም፣ ስህተት ነው፣ ብዙ ገንዘብ ከባድ ስራን ይፈጥራል የሚሉ እምነቶችን ሲሰሙ ስላደጉ ነው። ሕፃን እያለህ ወላጆች፣ አስተማሪዎች ወይም ማህበረሰቡ የሚነግርህን ሁሉ ትቀበላለህ። እናም ሳታውቀው ስለ ገንዘብ አሉታዊ ስሜት እያዳበርክ ታድጋለህ። አስገራሚው ነገር በአንድ በኩል ገንዘብን መጠበቅ ስህተት መሆኑ እየተነገረ፣ በሌላ በኩል ጥረግረ ማደር እንዳለብህ ይወራልሃል። ምናልባትም መስራት የሚገባህ የተወሰኑ ስራዎች ብቻ እንደሆነ ዝርዝር ይሰጣል። እነዚህ ሁሉ ወሬዎች አንዳችም እውነትን አልቋጠሩም። እነዚህን ነገሮች የነገሩ ሰዎች ቅን ነበሩ፣ ምክንያቱም ላንተ የነገሩ እውነት ነው ብለው ያመኑበትን ነው። ነገር ግን ስላመኑበት የመሳሳብ ህግም የህይወታቸው አካል አድርጎታል። አሁን ህይወት በተለየ መንገድ እንደምትሰራ ላስተምር ነው። በህይወት ውስጥ ገንዘብ ካጣ ምክንያቱ ስለ ገንዘብ ከአዎንታዊ የበለጠ አሉታዊ ስሜት ስለምትሰጥ ነው። አስታውስ፣ በዓለም ላይ የምንም ነገር እጥረት እንደሌለ ስትረዳ የዓለም ሁሉ ባለቤት ትሆናለህ። በዚህ መጽሐፍ ይህ እንዴት መሆን እንደሚችል አንድ በአንድ አሳይሃለሁ። ከራሴ ታሪክ እንጀምር። ያደግኩት በይሉኝታ በታጠረ ሁኔታ ውስጥ ነው። ወላጆቼ ብዙ ገንዘብ ባይፈልጉም የኑሮ ቀዳዳን ለመድፈን መታገላቸው ግድ ነበር። ስለዚህም ያደግኩት እንደ አብዛኞቹ ሁሉ ለገንዘብ መጥፎ ስሜት እያዳበርኩ ነው። ሁኔታዎችን ለመቀየር ስለ ገንዘብ ያለኝን ስሜት መቀየር እንዳለብኝ ስለተረዳው ራሴን ገንዘብ ወደኔ እንዲመጣ ብቻ ሳይሆን እንዲጣበቅብኝ አድርጌ መቀየር እንደሚገባኝ ወሰንኩ። እስከማውቀው ድረስ ገንዘብ ያላቸው ሰዎች ገንዘብን ስበው ማምጣት ብቻ ሳይሆን አጣብቀው ማስቀረትም ይችሉበታል። በዓለማችን ጥቂት ሰዎች እጅ የሚገኘው ገንዘብ ሰብስበ ለሁሉም ሰው እኩል ብታከፋፍለው በአጭር ጊዜ ውስጥ ወደ እነዚያው ጥቂት ሰዎች ተመልሶ ታገኘዋለህ። ምክንያቱም የመሳሳብ ህግ ፍቅርን መከተል ስላለበት ስለ ገንዘብ መልካም አመለካከት ያላቸው ሰዎች እንደ መግነጢስ ይስቡታል። የፍቅር ኃይል የዓለምን ሁሉ ሀብትና ገንዘብን የሚያንቀሳቅሰው በህጉ መሰረት ነው። ስለዚህ ይህ ዘላለማዊና መሰረታዊ ደንብ በሁሉም ዘንድ በየትኛውም የፍልስፍና አሰራር፣ በእያንዳንዱ ሃይማኖትና በሁሉም ሳይንስ ውስጥ የሚተገበር ነው።
ከፍቅር ሕግ ማፈንገጥ አይቻልም። ሌላ ምሳሌ ልስጥህ። ሰዎች ሎተሪ ሲያሸንፉ የመሳሳብ ሕግ ሲሰራ መመልከት ትችላለህ። በሙሉ ልባቸውና ስሜታቸው አሸናፊ እንደሚሆኑ ያለማሉ። የሎተሪ አሸናፊ ከሆንኩ ብለው ሳይሆን የሎተሪ አሸናፊ ሲሆን ይህንን አደርጋለሁ ብለው ነው የሚያቅዱት፣ እናም ያሸንፋሉ። ነገር ግን በሎተሪ አሸናፊዎች ላይ የሚከሰተው ስታቲስቲክስ ወይም ጥናት እንደሚያመለክተው ስለ ገንዘብ ማጣበቅ የሚነግረን ሐቅ አለው። አብዛኞቹ ሎተሪ አሸናፊዎች በጥቂት ዓመታት ውስጥ ገንዘቡን ጨርሰው በፊት ከነበሩበት በባሰ የገንዘብ ችግር ውስጥ ይዘፈቃሉ። ይህ የሚከሰትበት ምክንያት ሰዎቹ የመሳሳብ ሕግን ገንዘቡን ለማግኘት ከተጠቀሙበት በኋላ ስለ ገንዘብ ያላቸውን አመለካከት ከመሰረቱ መቀየር ባለመቻላቸው ገንዘቡን መልሰው ያጡታል። ገንዘቡን አጣብቀው መያዝ አልቻሉም። ስለ ገንዘብ ያለ ስሜት መጥፎ ሲሆን ገንዘብን ትገፈዋለህ። ካንተ ጋር ሊጣበቅ በፍጹም አይችልም። ከሚያስፈልግ የበለጠ ገንዘብ ስታገኝ እንኳን ማግኘትህን ልብ አትለውም። ወዲያውም ኪስ ተቀዶ የወደቀ ያህል ጠፍቶ ታገኘዋለህ። ከፍ ያሉ ክፍያዎች ይመጡብሃል፣ ዕቃዎች ይሰበራሉ፣ ሌሎችም ገንዘብ የሚያስወጡ አጋጣሚዎች ይመጣሉ። የመሳሳብ ሕግ ይፈጸም ዘንድ ግድ ነውና። ታዲያ ገንዘብን ተጣብቆ እንዲቀር የሚያደርገው ምንድን ነው? ይህን በመቀጠል እንመልከት። ገንዘብን ካንተ ጋር ተጣብቆ እንዲቀር የሚያደርገው ነገር ፍቅር ይባላል። ገንዘብን ስቦ የሚያመጣው ፍቅር ነው። አጣብቆ ሊያስቀረው የሚችልም ፍቅር ነው። ጥሩ ሰው መሆንህንና አለመሆንህ ለውጥ አያመጣም። ወይም ጥሩ ሰው ሆንክ መጥፎ ሆንክ ችግር የለውም። ምክንያቱም ያንተ ጥሩነት ጉዳይ ከጥያቄ ውጭ ነው። አንተ ከመልካምም በላይ ነህ። ገንዘብን ወደ አንተ ስቦ ለማስቀረት ፍቅር መስጠትና መልካም ስሜት ማዳበር ነው የሚጠበቅብህ። በአሁን ጊዜ ገንዘብ ከሌለህና ዕዳህ እየተቆለለ ከሆነ ገንዘብን የማጣበቅ ኃይልህን አንተ እየገፋኸው ነው። አሁን የምትገኝበት የገንዘብ አቅም ያን ያህል ወሳኝ አይደለም። ንግድህ፣ ሀገሪቱ ያለችበት ሁኔታ፣ ዓለም ያለበት ሁኔታ የገንዘብ አቅም ምንም ተጽዕኖ የለውም። ተስፋ የለውም የሚባል ምንም አይነት ክስተት የለም። ለምሳሌ በአሜሪካ ማለትም በታላቁ ውድቀት ዘመን የመሳሳብና የፍቅር ሕግን በማወቃቸው ያለ ገንዘብ ችግር ያሳለፉ ሰዎች ነበሩ። የሚያስፈልጋቸውን ሁሉ ያገኙ የሚያስመስላቸውን ስሜት እያዳበሩ በዙሪያቸው የነበረውን አስጨናቂ ክስተት አቅም አልባ አድርገው አልፈውታል። ሕይወታችን መልካም ከሆነ ጊዜው መልካም ይሆናል። ዘመናትን የምንሰራው እኛው ነን። ዘመናችን እኛን ይመስላል። ስለዚህ የፍቅር ኃይል የትኛውንም እንቅፋት ሰብሮ ማለፍ እንደሚችል እመን። የዓለማችን ችግሮች ለፍቅር ኃይል የሚፈጥሩበት አንዳች ችግር የለም። ጊዜው ጥሩም ይሁን መጥፎ የመሳሳብ ሕግ የሚሰራበት ጉልበት ተመሳሳይ ነው። በዚህ ሐሳብ ዙሪያ ይህን ያህል ካነሳን በመቀጠል ስለ ገንዘብ ያለህን ስሜት እንዴት መቀየር እንደምትችል ለማየት እንሞክር። ስለ ገንዘብ ያለ ስሜት ሲቀየር ሕይወትህ ውስጥ ያለው የገንዘብ መጠንም ይለወጣል። ገንዘብን በመልካም ስሜት ስታየው ወደ አንተ ትስበዋለህ። በቂ ገንዘብ ሳይኖር ክፍያዎችን ወይም ወጪዎችን ስትጠየቅ መልካም ስሜት አይሰጥህም። ነገር ግን መጥፎ ስሜት ባሳየህበት አፍታ አሉታዊ ስሜት እየሰጠ በመሆኑ ሌላ ከፍ ያለ ክፍያ የምትጠየቅበት ወይም ወጪ የምትጠየቅበት እድል ይሰፋል። የምትሰጠውን ሁሉ ትቀበላለህ እያልኩ ነው። ክፍያ ስትፈጽም ማድረግ የሚገባ ጠቃሚ ጉዳይ የሚያስደስትህን ነገር ፈልገህ መልካም ስሜት ማዳበር ነው። መጥፎ ስሜት ላይ ያለህ በፍጹም ክፍያን ወይም ወጪን አትፈጽም። ምክንያቱም ሌላ ከፍ ያለ ክፍያ እንዲመጣብህ እያደረግክ ነው። ስሜትህን ለመለወጥ በሐሳብህ ክፍያውን ሳይሆን ሌላ የሚያስደስት ነገር አስብ ወይም አጠንጥን። ለምሳሌ ክፍያ ስትፈጽም ዕዳዎች ሳይሆኑ ድርጅቱ ወይም ሰዎች የሚያረካ አገልግሎት ስለሰጡ በቅን ልቦናን የምትሰጠው የጉርሻ ገንዘብ እንደሆነ አድርገህ ቁጠረው። ወይም የዕዳ ወረቀቶችን የምትቀበላቸው ገንዘቦች እንደሆኑ አድርገህ አስብ። እንዲሁም ድርጅቱ የክፍያ መጠየቂያ ወረቀቱን ስለላከልህና ለሰጠ መልካም አገልግሎቶች አመስግነው። ስትከፍልም አመሰግናለሁ የሚል ቃል የክፍያ ወረቀቱ ላይ በመጻፍ ልትጨምርበት ትችላለህ። የምትከፍለው ገንዘብ ኪስ ውስጥ ከሌለ
ወረቀቱ ላይ ስለ ገንዘቡ አመሰግናለሁ ብለህ ጻፍ። ይህን አስታውስ። የመሳሳብ ሕግ የምር እየሆነ ይሁን እያለምክ ወይም እያስመሰልክ አይጨነቅም። ለምትሰጠው ምላሹን ይሰጥሃል። እውነታው ይሄው ነው። የሚሰጥህ በሰራኸው ሥራ ወይም በቆየህበት ጊዜ መጠን አይደለም፣ በፍቅርህ ልክ ነው። ደሞዝን ስትቀበል እንዲበረክትልህ ከፈለክ አመስግን። በርካታ ሰዎች ደሞዛቸውን ሲቀበሉ በጨፈገገ ስሜት ነው እንዴት አድርገው እንደሚያብቃቁት ይጨነቃሉ። ልክ ደሞዛቸው ሲከፈላቸው ማመስገንን የመሰለ መልካም አጋጣሚ አይጠቀሙበትም። የቱንም ያህል ትንሽ ቢሆን ገንዘብ ስትቀበል አመስግን። ልብ በል፣ ምስጋና ያቀረብክለት ነገር ሁሉ ይበዛል። ምስጋና ታላቅ በረከት ነውና እያንዳንዷን የጨዋታ ዕድል ለምስጋና ተጠቀምባት። ገንዘብ በእጅ የሚገኝበትን እያንዳንዱን ጊዜ በመልካም ስሜት በማጀብ ገንዘቡን የምታበዛበትን አጋጣሚ ተጠቀም። ለምንም ነገር ክፍያ ስትፈጽም ደስ ይበልህ። ገንዘብ ስታቃብል ወይም ገንዘብ ለሰው ስትሰጥ ተደሰት። ያንተ ክፍያ ሰዎችንና ድርጅቶችን ምን ያህል እንደሚረዳቸው በማሰብ ደስ ይበልህ። ከቀድሞ ያነሰ ገንዘብ እንደሚኖር በማሰብ የሚፈጠርብህን አሉታዊ ስሜት በዚህ መልክ መቀየር ትችላለህ። በሁለቱ መካከል ያለው ልዩነት ቀጣዩን ሕይወትህን በቂ ገንዘብ በማግኘትና ያለ ገንዘብ በማሰቃየት የማሳለፍ ነው። ገንዘብ በምትሰጥበት ጊዜ ሁሉ መልካም ስሜት ማዳበርን እንዳትረሳ። ይህንን የሚያግዝ አንድ ጨዋታ ይኸውልህ። የአንድ ብር ገንዘብን አስብ። የሳንቲሙ የፊት ገጽ መልካም ገጽታ በርካታ ገንዘብ እንደሚወክል አለም። ጀርባውን ደግሞ ገንዘብ ማጣትን እንደሚወክል ውሰደው። ገንዘብ በምትከፍል ጊዜ ሁሉ ሆን ብለህ የፊቱ ገጹ ወደ አንተ እንዲሆን አድርገው። ገንዘብን በኪሱ ውስጥ ስታስቀምጥም ፊቱ ወደ አንተ እንዲመለከት ይሁን። ገንዘብ ለሰው ስትሰጥ የፊቱ ገጽ ወደ ላይ ማመላከቱን አረጋግጥ። ይህንን ባደረክ ጊዜ ሁሉ መልካም ስሜትን ማዳበር ትችላለህ። አሁኑኑ ሀብታም እንደሆንክ አድርገህ ቁጠር። የሚያስፈልግህ ገንዘብ ሁሉ አለ። በተለየ ሁኔታ መኖር የምትጀምረው እንዴት ነው? ልታደርግ የምትጀምረው ነገር ሁሉ አስብ። የሚሰማን ስሜት አምጣው። የተለየ ስሜት ይኖርሃል። ስሜት ሲቀየር አረማመድ ይቀየራል፣ አወራሪ ይቀየራል፣ እንቅስቃሴ ሁሉ ይለወጣል። ለሁሉም ነገር የሚኖር ምላሽ ይለወጣል። ክፍያ የምትፈጽመው ዘና ብለህ ይሆናል። ሰዎች፣ ሁኔታዎች፣ አጋጣሚዎችን የምታይበት አይን እስከ መጨረሻው ይለወጣል። ሕይወትህ ፈታ ይላል። የአእምሮ ሰላም ይኖርሃል። ነገሮችን ቀለል አድርገህ ታያለህ። ስለ ነገ ሳትጨነቅ ዛሬን በደስታ ታሳልፋለህ። እንዲኖርህ የሚያስፈልገው ስሜት ይኸው ነው። ገንዘብን ማጣበቅ የሚችለው የፍቅር ኃይል ይህንን የመሰለው ነው። ስለዚህ የምትፈልገውን ነገር ስታገኝ የሚሰማህን ስሜት አስቀድመህ አግኘው። ምኞትህ ወይም ፍላጎትህ ራሱን ያሳካልና። በመቀጠል የገንዘብ ጥሪን እንዴት መቀበል እንደምትችል ላሳይ። የገንዘብ ጥሪን ተቀበል። ይህ ምን ማለት ነው? ሌላ ሰው ገንዘብ ማግኘቱን በሰማ ጊዜ ሁሉ ደስታና ሐሴትን አድርግ። ምክንያቱም አንተን ወደ ተመሳሳይ ጠለል ትወጣለህና ነው። በመልካም ጠለል ላይ ለመዋኘት ስለሚሆን ላንተ የተደረገልህ ያህል አድርገህ በሌላው ገንዘብ ማግኘት ተደሰት። ምክንያቱም በሰውየው ስኬት ስትደሰት ለገንዘብ ጥሪ መልካም ምላሽ እየሰጠህ ነው። የመከፋትና የቅናት ስሜት ስታሳይ ደግሞ ለገንዘብና የስኬትህ ጥሪ አልፈልግም የሚል መልስ እየሰጠን ያለው። ሰዎች ሎተሪ ሲያሸንፉ ወይም ድርጅቶች ከፍተኛ ትርፍ ሲያስመዘግቡ ሲያጋጥምህ በብዙ ተደሰት። ዜናውን ያሰማኸው ወይም ዜናውን ያሰማህ በተመሳሳይ ጠለል ላይ በመገኘት ስለሆነ በመልካም ስሜት ለጥሪው በጎ ምላሽን ስጥ። ከጥቂት ዓመታት በፊት ስለሆነ ስለ ራሴ ታሪክ ልንገርህ። ከጥቂት ዓመታት በፊት ኪሴ በሕይወቴ ውስጥ ከፍተኛ የሚባል መራቆት ላይ ደርሶ ነበር። በርካታ ዕዳዎች ተቆልለውብኝ ቤቴ በባንክ ዕዳ ተይዞ ወይም ተወጥሮ ነበር። ድርጅቴም በሚሊዮን የሚቆጠሩ ዶላሮች ባለዕዳ ሆኗል። ምክንያቱ ደግሞ ዘ ሴክሬት የተሰኘውን ፊልም እየሰራው ስለነበር ነው።
በወቅቱ ስለ ገንዘብ የነበረኝ ስሜት እንደ ማንኛውም ሰው ሁሉ መልካም ያልሆነ ነበር ማለት እችላለሁ። ፊልሙን ለመጨረስ ገንዘብ ያስፈልገኛል። የመሳሳብ ሕግን ስለማውቀው ስለ ገንዘብ መልካም ስሜት ማዳበር ስላለብኝም አውቃለሁ። ነገር ግን ይህን ማድረግ በሰዓቱ ቀላል ስራ አልነበረም። ዕዳዎች ከቀን ወደ ቀን እየተቆለሉ ሲሄዱ፣ ገንዘብ ጠያቂዎቼ እየበረከቱ የሰራተኞቼን ደሞዝ መክፈል የማልችልበት ሁኔታ ላይ ደረስኩ። በዚህም ግራ ገባኝ። ስለዚህ ፈጣን ውሳኔ ላይ ደረስኩ። ወደ ኤቲኤም ሄጄ ከክሬዲት ካርድ ሂሳቤ ውስጥ በርከት ያሉ $100 አወጣው። የገንዘብ ዕዳዎችን ለመክፈልና ምግብ ለመግዛት በጣም ያስፈልገኛል። ነገር ግን ገንዘቡን በእጄ ይዤ ወደ ጎዳና ከወጣው በኋላ ገንዘቡን በሙሉ ለመንገደኞች ሰጠኋቸው። የ$50 ኖት በእጄ ይዤ እያንዳንዱን ሰው ፊት እየተመለከትኩ ለማን እንደምሰጥ እወስናለሁ። ለሁሉም ሰዎች ገንዘብን ብሰጣቸው ወድ ነበር። ይሁንና ያለኝን ገንዘብ በጣም ትንሽ ስለነበር ልቤን እንዲመርጥ እያደረጉ ገንዘቡን ለሁሉም አይነት ሰዎች ሰጠው። በሕይወቴ ለመጀመሪያ ጊዜ ለገንዘብ ፍቅር የተሰማኝ ያኔ ነበር። የፍቅር ስሜት የፈጠረብኝ ራሱ ገንዘቡ አልነበረም። ገንዘቡን ለሰዎች መስጠቴ ለገንዘብ ፍቅር እንዲኖረኝ ያደረገኝ። ቀኑ አርብ ስለነበር ቅዳሜና እሁድን ገንዘብ መስጠት ምን ያህል አስደሳች ነገር እንደሆነ እያሰብኩኝ የሐሴት እንባ ሳነባ አሳለፍኩ። ሰኞ ከሰዓት በኋላ የሚያስገርም ጉዳይ ተፈጠረ። የባንክ ሂሳቤ ውስጥ በማይገመት ሁኔታዎች ትስስር $25,000 ተገኘ። ያ $25,000 በቀላል አባባል ከሰማይ የወረደልኝ ነው ማለት ይቀላል። ከዓመታት በፊት በጓደኛዬ ድርጅት ውስጥ የተወሰኑ ድርሻዎችን ገዝቼ ነበር። ዋጋቸው ጨምሮ ስለማያውቅ ሙሉ በሙሉ ከአእምሮዬ አውጥቼዋለሁ። በዚህ ሰኞ ጠዋት ግን ስልክ ተደውሎልኝ ድርሻዬን እሸጠው እንደሆነ ተጠይቄ ከሰዓት ገንዘቡ የባንክ ሂሳቤ ውስጥ እንደገባ ተነገረኝ። ቀደም ሲል በየመንገዱ ላሉ ሰዎች ገንዘቤን የሰጠሁት ሌላ ገንዘብ ለማግኘት ብዬ አልነበረም። የሰጠሁት ስለ ገንዘብ ያለኝን ስሜት መልካም ለማድረግ ነው። ያን ገንዘብ የሰጠሁት ሌላ ገንዘብ ለማግኘት አስቤ ቢሆን ኖሮ ሊሰራልኝ አይችልም ነበር። እኔ ግን የተነሳሳሁት በፍቅር ስለሆነ ውጤት አመጣ። አንድ ሰው $100 ለአንድ የእርዳታ ድርጅት በንጹህ ልቦና ከሰጠ ከ10 ሰዓት በኋላ ድርጅቱ በታሪኩ ታይቶ የማይታወቅ ሽያጭ ያስመዘገበለት ሰው አውቃለሁ። ስለዚህ አስታውስ፣ ወሳኙ የምትሰጠው መጠን ትንሽነትና ትልቅነት ሳይሆን በምትሰጠው ነገር ላይ የምትጨምረው ፍቅር ነው። የገንዘብ ችግር እያሰቃየ ከሆነ በመቀጠል እነዚህን ነገሮች ለማድረግ ሞክር። የገንዘብ ችግር ታሪክ ሆኖ ይቀራል። የገንዘብ ችግር እያሰቃየ ከሆነ በመንገድ ላይ ለምታገኛቸው ሰዎች በምትችለው መጠን ገንዘብ በመስጠት በቂ ያለኝ የሚለውን ስሜት ማምጣት ትችላለህ። ፊታቸውን በማየት የሚበቃቸውን ያህል ገንዘብ በመስጠት ከፍተኛውን ደስታ አስገኝላቸው። ደስታቸውንና ሐሴታቸውን አስበው ይሰማ። ወደ ቀጣዩም ሰው ስትሄድ እንደዚሁ አድርግ። ይህ ለማድረግ የሚቀል ነገር ነው። ነገር ግን በትክክል ከፈጸምከው ለገንዘብ ያለህን ስሜት በመልካም ጎኑ ይቀይርልሃል። በሕይወት ውስጥ የሚከሰቱ ገንዘብ ነክ ክስተቶችንም እስከናካቴው የሚለውጥ ድርጊት ነው። የዓለማችን ቁልፍ የገንዘብ አንቀሳቃሽ ኃይል ፍቅር ነው። በእውነተኛ የደስታ ስሜት ውስጥ ሆኖ ለሌሎች ፍቅርን የሚሰጥ ገንዘብን የመሳብ አቅሙ ከፍተኛ ይሆናል። ይህንን እውነት ለማረጋገጥ የግድ ገንዘብ ማግኘት አያስፈልግህም። ትልቁ ቁም ነገር ለሚሰሩት ሥራ እውነተኛ ፍቅር የመኖሩና ያለመኖሩ ጉዳይ ነው። ሥራ ሐሴት የሚያጎናጽፍልህ ስለመሆኑ ማሰብና ማመን አለብህ። የምትሰራው ገንዘብ ለማግኘት ብቻ ሳይሆን ስለሚያስደስትህ እንደሆነ በውስጥ ይስረጽ። ይህ በሆነ ጊዜ የዓለም ሕዝብ ሁሉ ሌት ተቀን የሚባዝንለትን ገንዘብ ወደ አንተ በቀላሉ መፍሰስ ይጀምራል። አሁን የምትሰራው ሥራ ብቸኛው አማራጭ እንደሆነ የምታስብ ከሆነና ለሥራውም ፍቅር ከሌለ አንድ ነገር ግን ልብ በል። ገንዘብም ሆነ የምትወደው ሥራ በዚህ አካሄድ በቀላሉ አይገኙም። አንተ የምትወደው ሥራ በእርግጥም አለ። ፈልጎ በማግኘትና ወደ አንተ ሕይወት ለማምጣት ግን እውነተኛ ፍቅር መስጠት ያስፈልጋል።
አሁኑኑ የአእምሮህን አቅጣጫ አስተካክል። ላንተ የተገባው ሥራ በአቅራቢያ ስለመሆኑና እጅ ውስጥ መሆኑን ማመን ወደ ሥራው የመሳብ አቅምህን በእጅጉ ያበዛዋል። በእርግጠኝነት በጥቂት ጊዜ ውስጥ የምትፈልገው ሙያ ውስጥ መግባት ትችላለህ። የአንድ ሥራ መልካም ጎኖች መውደድ ስትጀምር ወይም የምትሰራውን ሥራ መልካም ጎኖች መውደድ ስትጀምር የምትወደውን ነገር በቀላሉ መለየትና ማግኘት ትችላለህ። በዚህ ጊዜ ከልጅነት ጀምረ የምትመኘውን የኔ ብለህ የምታስበውን ሥራ ወደ ሕይወት መምጣት ይጀምራል። ይህን የማወራህ ዝም ብዬ አይደለም። ካላመንከኝ የአንድ ሥራ አጥ ሰው ታሪክ ልንገርህ። በመቀጠል በአንድ አጋጣሚ አንድ ድርጅት ሁልጊዜ ወጣቱ ይመኘው ለነበረው ሥራ ማስታወቂያ ያወጣል። በዚህ ዕድል የተደሰተው ወጣት በፍጥነት ወደ ድርጅቱ ያመለክታል። ከዚያም በኋላ ድርጅቱ ይጽፍልኛል ብሎ ያመነበትን ደሞዙንና የሥራውን ዝርዝር የያዘ ሲቪ ደብዳቤ ያዘጋጃል። በዚህም አላበቃም። ወዲያውኑ የድርጅቱን አርማና የራሱን ስም የያዘ የቢዝነስ ካርድ ካዘጋጀ በኋላ ይህንን ዕድል በማግኘቱ ደስተኛ እንደሆነ ማመን ጀመረ። ለተከታታይ ቀናትም ሥራውን በማግኘት እንኳን ደስ አለ የሚል ደብዳቤ ለራሱ መጻፍ ጀመረ። ይህ ሰው እርምጃው ይህ ብቻ አልነበረም። ከ10 ከሚበልጡ ሰዎች ጋር በስልክና በአካል ቃለ መጠይቆችን አካሄደ። ቃለ መጠይቆችን ከጨረሰ ከ2 ሰዓት በኋላ የድርጅቱ ደብዳቤ ደረሰው። በደብዳቤው የተጠቀሰው ደሞዝ በምናቡ ከፈጠረው በላይ ነበር። በሕይወት ምን መስራት እንደምትፈልግ በግልጽ ማወቅ ባትችልም በእያንዳንዷ አጋጣሚ ፍቅርን መስጠት ይኖርብሃል። ቀስ በቀስ የምትወደው ነገር ወደ አንተ መምጣት የሚጀምረው ያኔ ነው። ስለዚህ ደስታ የስኬት ቁልፍ ነው። ስኬት ግን የደስታ ቁልፍ አይደለም። የጀመርከው ቢዝነስ የፈለግከውን ያህል አዋጭና ስኬታማ ካልሆነ አንድ የጎደለ ነገር መኖሩን ልብ ልትል ይገባል። በቢዝነስ ዓለም ስኬትን በቀላሉ ማግኘት እንዳይቻል ከሚያደርጉት ምክንያቶች ዋነኛው ውድቀትን መፍራትና በበቂ ሁኔታ ወደፊት አለመራመድ ነው። የተጀመረው ቢዝነስ በስኬታማ ሁኔታ እየሄደ ቢሆን እንኳን በሂደቱ ለሚፈጠሩ ጥቃቅን ጉድለቶች ወይም ችግሮች አሉታዊ ምላሽ መስጠት ችግሩን የበለጠ ግዙፍና ለውድቀት የሚዳርግ ያደርገዋል። ቢዝነስን በከፍተኛ ፍጥነት ለማሳደግ ዋናው ቁልፍ ለሥራው ባለ ፍቅር መጠን የሚወሰን ይሆናል። ስለሆነም መልካም የሥራ ፍቅርን ማዳበር አማራጭ ሊሰጠው የማይገባ ተግባር ነው። ጥሩ ስሜት እንዲሰማ የተለያዩ አነቃቂ ተግባሮችን ፈጽም። መልካም ስሜትን ማሳደግ ቢዝነስን ከማሳደግ ጋር ቀጥተኛ ቁርኝነት አለው። በእያንዳንዱ ቀን በዙሪያ የሚፈጠሩትን የምታያቸውን ነገሮች መውደድ እንዲሁም የሌሎችን ስኬት የራስ እንደሆነ በማሰብ ሐሴት ማድረግ ይገባሃል። ለስኬት ያለህ መልካም ስሜት በሌሎች ያየኸውን ስኬት በሕይወትህም እንዲከሰት ያደርጋል። ሌላኛው የቢዝነስ ስኬት መንደርደሪያ ጽንሰ ሐሳብ ከሥራው ከምታገኘው ደሞዝ አሊያም ትርፍ ያነሰ ትኩረት አለመስጠት ነው። ለሥራው የምትሰጠው ዋጋ ከገንዘቡ ካነሰ ወደ ውድቀት መንገድ እያመራ መሆንህን መገንዘብ አለብህ። በየዕለቱ ለሥራው የተሻለ ትኩረት በሰጠህና ከምታገኘው ገንዘብ የበለጠ አስተዋጽኦ ባደረግክ ጊዜ የስኬትን መሪ መጨበጥ ቀላልና የሚቻል ይሆናል። ፍቅርን ለመቀበል በርካታ መንገዶች አሉ። በመቀጠል እንዴት ይህን መቀበል እንደምትችል እስኪ እንመልከት። ገንዘብን ደስታ ለመግዛት የሚያስችል አቅም እንዳለው የሚታመን ቢሆንም ከገንዘብ ይልቅ ገንዘብ ሊያስገኙልህ የሚችሉትን ሁነኛ የሐሴት ምንጮች ልብ ብለህ ስትመለከት ከደስታ እጥፍ ድርብ ይሆናል። ከምትወደው ሰው ጋር በመሆን የምትወደውን ስለማድረግ ሌሎችም በቀላሉ ስለማስደሰት ስታስብ ገንዘብ የሚጫወተው ሚና እጅግ የበዛ ይሁን እንጂ ገንዘብ ያለ ፍቅርና መልካም ስሜት ምንም ስለመሆኑ መረዳት የሚከብድ ሐቅ አይደለም። የፍቅር ኃይል የፈለግከውን ታገኝ ዘንድ በርካታ መንገዶች ያሉት ሲሆን ከነዚህ መካከልም ገንዘብ አንዱ ሆኖ እናገኘዋለን። እዚህ ጋር ግን አንድ ነገር ልብ ልትል ይገባል። የፈለግከውን እንድታገኝ ዋነኛውና ብቸኛው መንገድ ወይም መፍትሄ ገንዘብ ብቻ አለመሆኑን ነው። እዚህ ነጥብ ላይ የእህቴን ታሪክ ላጋራችሁ። እህቴ ባጋጠሟት የህይወት ሁነቶች ምክንያት አዲስ መኪና ወደ ህይወቷ መሳብ ችላለች።
ወደ ሥራ ቦታ እየነዳች በነበረ ወቅት ድንገት ባልታሰበ ጎርፍ መኪናዋ ሲጥለቀለቅ የእህቴ መኪና ውሃ ውስጥ ገባች። በሕይወት አድን ሰራተኞች በተደረገላት እርዳታ እሷ መትረፍ ችላለች። የሚገርመው ነገር ግን እህቴ በዚያ ሁሉ የሕይወት አጋጣሚዎች እየሳቀች ነበር። በዚህ የተገረመው የሕይወት አድን ሰራተኛ አፋጣኝ የምሽት የዜና ዘገባ ሰራ። መኪናዋ በእጅጉ ብትጎዳም እህቴ ግን ከ2 ሳምንት በኋላ ዳጎስ ያለ ገንዘብ ያለው ቼክ ተበረከተላት። በዚህም በሕይወቷ ስትመኘው የነበረውን መኪና ለመግዛት ቻለች። ታዲያ እህቴ ለሕይወቷ አጋጣሚዎች የሰጠችው የደስተኝነት ብሎም ፍቅር የተሞላበት ምላሽ መልካም ነገር አላመጣላትምን? ይህንን ታሪክ ለየት የሚያደርገው እህቴ በጊዜው ቤቷን በማደስ ላይ ስለነበረች አዲስ መኪና ለመግዛት አቅሙ አልነበራትም። አዲስ መኪና ይኖረኛል የሚል ሐሳብም በውስጡ አልነበረም። ጎረቤቷ አዲስ መኪና ስትገዛ ፍጹም ደስተኛ ስለነበረች ወደ እሷም ሕይወት መጣ። የፍቅር ኃይል ይህ ነው እንግዲህ። በሕይወትህ የምትፈልገውን ነገር እስክታገኝ ድረስ እንዴት እንደምትቀበለው አንተ ባታውቅ እንኳን የፍቅር ኃይል ግን ያውቃል። ከራስህ ምህዋር በአስቸኳይ መውጣትና ፍጹም የሆነ እምነት ሊኖር ይገባል። ምን እንደምትፈልግ በምናብህ ሳለው እና የምታገኘውን ደስታ አጣጥመው። በዚህ ጊዜ የፍቅር የስበት ኃይል የውስጥህን መሻት በፍጥነት ወደ ቤት ያመጣልሃል። የሰው ልጆች አእምሮ ውስንነት ይኑረው እንጂ የፍቅር ኃይል ፍጹም ገደብ የለሽ ነው። የፍቅር አድማስ የሰው ልጆች ከሚያስቡት በእጅጉ የሰፋ ነው። ገንዘብ የሚፈልጉትን ነገር እንደሚያመጣ ቢታመንም ብቸኛው አማራጭ በማድረግ የንዋይ ሱስ እንዳይዝ ግን መጠንቀቅ አለብህ። ገንዘብን ብቸኛ ግብ ማድረግ መልካም ነገር ባለመሆኑ እውነተኛውን የነፍስ መሻት ማፈላለግ ጊዜ የማይሰጠው ተግባር ይሆን ዘንድ የተገባ ነው። ስለዚህ ምን ትፈልጋለህ? አዲስ ቤት፣ አዲስ መኪና፣ አዳዲስ ልብሶች ወይስ ያሻህን መመኘት ትችላለህ? በፍላጎትህም መሳካት የምታገኘውን ደስታ በምናብ የሆነልህ ያህል አጣጥም። ዓይንህን ስትገልጥ ህልምህ እውን የሚያደርጉ አያሌ መንገዶችን ታስተውላለህ። አስታውስ፣ የፍቅር ህጎች አሉ። አንድ ህግ አለ። ገንዘብ በፍጹም ከፍቅር በፊት ቦታ ሊሰጠው አይገባም። ይህንን ካደረክ የፍቅር ህግ እየጣስክ መሆንህን ተገንዘብ። በዚህ ምክንያት ለሚመጡ ችግሮች ተጋላጭ ትሆናለህ። የህይወትህ መሪ ኃይል ሊሆን የሚገባው ፍቅር ነው። ምንም ነገር ከፍቅር በላይ ቦታ ሊሰጠው አይገባም። ገንዘብ የሚጠቀሙበት መሳሪያ ሲሆን፣ በፍቅር ደግሞ ወደ ራስህ ልትስበው ትችላለህ። ፍቅርን ከገንዘብ ካላስቀደምክ በህይወትህ የምታያቸው አያሌ ችግሮች ተካፋይ ትሆናለህ። ፍቅርን ከፈለክ የምታገኘው ስትሰጥ ብቻ መሆኑን ማወቅ ይኖርብሃል። ስለዚህ እንዲህ ብለን እንዝጋው። ፍቅርን ከፈለክ የምታገኘው ስትሰጥ ብቻ መሆኑን ማወቅ ይገባሃል። ብዙ ፍቅርን ስትሰጥ በዚያው ልክ አብዝተህ ትቀበላለህ። እናም ፍቅርን ለሌሎች ለመስጠት በመጀመሪያ ራስህን በፍቅር ሙላው። መልካም ኑሮን ለመኖር ገንዘብ ያስፈልጋል። የህይወት አስደሳቹ ገጽታ ለፍቅር ቅድሚያ ስትሰጥ የሚያስፈልግህን ገንዘብ በቀላሉ ማግኘት መቻል ነው። እስከዚህ ቪዲዮ መጨረሻ አብረውኝ ስለነበሩ ምስጋና ከልብ ነው። ከዚህ መጽሐፍ በግል የወሰድኳቸውን ወርቃማ ነጥቦችን እንደ ቦነስ ልስጣችሁ። በዓለም ላይ ያሉ ነገሮችን በሙሉ የሚያንቀሳቅሰው ፍቅር ሲሆን ፍቅርን የሚሰጥ ሁሉ ገንዘብ የመሳብ አቅም አለው። ፍቅር ገንዘብ የሚስብ ልዩ ኃይል ሲሆን ገንዘብን የመቆጣጠር አቅም አለው። የአገልግሎት ክፍያ በምትከፍልበት ወቅት በምንም አይነት መልኩ ለመጥፎ ስሜት ቦታ መስጠት የለብህም። ይልቁኑ አገልግሎቱን ላቀረበልህ መስሪያ ቤት ወይም ድርጅት ምስጋናን አቅርብ። ለምታገኘው ማንኛውም ገንዘብ ምስጋናን አቅርብ። ምስጋና ተጨማሪ ነገር የመሳብ ኃይል እንዳለው አስተውል። ገንዘብ የለኝም ብለህ በፍጹም አትጨነቅ። ማንኛውንም ክፍያ ስትፈጽም ደስ ይበልህ። ስለ ስኬት መልካም ስሜት ካለህ ስኬቱ ምንም አይነት ይሁን እድልና እንዲሁም ለገንዘብ ተገቢውን ዋጋ መስጠት ያስፈልጋል። ስራን ከገንዘብ ካስበለጥክ ስኬትን በአጭር ጊዜ ውስጥ በመዳፍት ታስገባለህ። ገንዘብ የምትወደውን ነገር እንድታገኝ ይረዳል። ፍቅር የምትፈልጉትን ነገር እንድታገኙ የሚያስችሉ በርካታ መንገዶችን ይፈጥራል። ከነዚህ መካከል አንዱ ገንዘብ ነው። በገንዘብ አማካኝነት የምታገኘውን የልብ መሻት ስታስብ ከገንዘቡ የበለጠ እርካታን ያጎናጽፋል።
ከሁሉም በፊት ፍቅርን ካስቀደምክ የፈለግከውን ያህል ገንዘብ ወደ ካዝናህ ይገባል። ከህይወት መልካም ገጽታዎች አንዱ ይሄ ነው። የዛሬ መጽሐፍ ቅምሻችንን ይመስል ነበር። ከዛሬው መጽሐፍ ብዙ የተጠቀማችሁበት ነገር እንዳለ ገምታለሁ። ከዚህ ካነሳናቸው ወርቃማ ሐሳቦች የትኛው ነጥብ ተመቻችሁ? የትኛው ሐሳብ መሰጣችሁ? የትኛው እስከ ህይወታችሁ ጋር ሄዳል? እስቲ ኮሜንት ላይ ጻፉልኝ። እንዲሁም ይህን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። እንደተለመደው ይህንን ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ እንዲሁም ለሌሎች ወዳጅ ዘመዶቻችን ሼር በማድረግ ይህንን ድንቅ የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ።